መገናኛ ላይ እንገናኝ። ቴምሮች ነን። መገናኛ የካ ክፍለ ከተማ ጀርባ ላይ አዲስ ሳይት ይዘንላችሁ መጥተናል። ከባለ 1 መኝታ 60 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ አማራጮች በልዩ አከፋፈል በ40/60 60%ቱን ቁልፉን ስናስረክቦ ይከፍሉናል። በ20/80 80%ቱን በ15 ዙር በግንባታ ሂደት ይከፍሉናል። 100% ለሚከፍሉ ደንበኞቻችን የ35% ልዩ ቅናሽ እናደርግሎታለን። በማስታወቂያ ዋጋ የቀረበ ትልቅ ዕድል ስለሆነ እንዳያመልጦ። ብልሆች ዛሬን ይጠቀማሉ። ለበለጠ መረጃ በ0960 62 88 88 ቴምር ፕሮፐርቲስ የህልሞ ማረፊያ። ይህ አዋዜ ልዩ ሰበር ነው። አሜሪካ በመካከለኛው ምስራቅ ወታደራዊ መገኘቷን ላክትመው ወይስ እንዴት ላድርገው የሚል ግምገማ ላይ መሆኗን ዋሽንግተን ፖስት ከ8 ውስጥ አወቆች ሰማ። የፔንታጎን ግምገማ እያጠኑ ከሚገኝባቸው ቁልፍ አካባቢዎች አንዱም የአሜሪካን ሰራዊት ከፋርስ ባሕረ ሰላጤ ይውጣ ወይስ አይውጣ የሚለው ይገኝበታል። አሜሪካ የሰፋ የባህር ማዶ ጦር ሰፈሮቿ የሚገኙት መካከለኛው ምስራቅ ውስጥ ነው። በኢራን ጦርነት ፍልሚያ ውስጥ ከገቡ በኋላ ጦር ሰፈሮቹ በኢራን የሚሳኤል ድብደባ ክፉኛ ነፍረዋል። የኢራን እስላማዊ አብዮተኞች ያላባራ ቅጥቀጣና የእሱ ቀጥተኛ ውጤት የሆነው የጦር ሰፈሮቹ መቸፍቸፍ ፔንታጎን ከክልሉ ጠቅለን ብንወጣስ የሚል ገላግሌ አማራጭን ክፉኛ እንዲያጤን አድርጎታል። ፔንታጎን የመጨረሻ ውሳኔውን እሱ ብቻ የሚያውቀው ቢሆንም ከወዲሁ ግን ጠንካራ ፍንጭ አለ ይላሉ። በኢራን ቦሊስቲክ አረሮች ሩምታና የሰው አልባ ወጀቦች ወገራም መልክና ቅርጻቸውን ያጡትን በከፊል የወደሙ ጦር ሰፈሮች ከጦርነቱ በፊት ወደ ነበሩበት ጥራትና ብቃት እንዲመለሱ መልሶ ግንባታ እንደማያካሄድ አመልክቷል። ይሁን እንጂ ይፋ ወይም መደበኛ ይሁን እንጂ አሜሪካ በመካከለኛው ምስራቅ ወታደራዊ መገኘቷና ቁመኗ ላይ የተካሄደው ትንተና ይላሉ የፔንታጎን ባለሥልጣን ከፍተኛ ባለሥልጣን የኋላ ኢራን ያነኮረቻቸውን የጦር ሰፈሮች መልሰን እንገንባ ወይስ አንገንባ ለሚለው እሳቤ አቅጣጫ የሚሰጥ ነው። የመካከለኛው ምስራቅ ውጊያ በማካሄድ ላይ የሚገኘው የአሜሪካ ማዕከላዊ እዝ ከዮርዳኖስ እስከ ኦማን በተዘረጋም የ2400 ኪሎ ሜትር ቅስት ውስጥ በሚገኙ 20 ጣቢያዎች ውስጥ ወደ 40,000 ሰራዊት አለው። ከ2026 ቀደምት ወራት ጀምሮ ደግሞ የጦር መርከቦችን፣ ተዋጊ ጀቶችን፣ የአየር መከላከያ መሣሪያዎችንና ሌሎች ውድ ወታደራዊ ቁሳቁሶችን በማስገባት ኢራን ውስጥ ከ13,000 በላይ ኢላማዎችን መደብደቡ ይታወቃል። የአሜሪካ ትልቁና ቋሚ የጦር ሰፈር ፋርስ ባሕረ ሰላጤ ውስጥ የሚገኙት ናቸው። ባህሬን የአሜሪካ ባህር ኃይል 5ኛው የባህር ኃይል ዋና ጽሕፈት ቤትንና የጦር መርከቦቹን ታስተናግዳለች። ኩዌት የእግረኛና የአየር ኃይል እሴቶች በስፋት ይገኙባታል። የሰላጤው የአሜሪካ አጋሮች ጌቷን የተማመነች በግ ላቷን ውጭ ታሳድራለች እንዲሉም ለ10 ዓመታት ደህንነታቸውን በአሜሪካ ደንደስ ተጠብቋል። አሜሪካ በዚህ ሁኔታ እያወጣች እያወረደች እንደምትገኘው በኢራን እስላማዊ አብዮተኞች እርሳስ አንክሳና በልዛት አጥላና ሹክክ ብላም በአንድ ጊዜ ለመውጣት ወይም እያደር እያነሰችና ደብዛዋን እያጠፋች ከሄደች ይላሉ ተንታኞች፣ ሰላጤዎቹ ራሳቸውን ከሺያ መሪዋና አሰባሳቢዋ ኢራን ራሳቸውን መከላከል አይችሉም። ሰላጤዎች ይህንን የሕይወት ፈተና በአሸናፊነት ለመወጣት አገር በቀል ወታደራዊ አቅሞቻቸው ላይ መዋለ ንዋይ በሚገባ በማፍሰስ መገንባት ወይም ከሌሎች ኃይሎች ጋር በመጣመር ጉድለታቸውን እናካክስ ቢሉ እንኳ ይላሉ ከወራት እስከ ብዙ ዓመታት ሊፈጅባቸው ይችላል። የፔንታጎንን ትንተና በቅርብ የሚያውቁ ምንጮች ለዋሽንግተን ፖስት እንደነገሩት በትራምፕ አስተዳደር ውስጥ ባሉት 2 ካምፖች መካከል የሚካሄደው ሙግት ተፋፍሞና ተጧጥፎ ይገኛል። አንደኛው ካምፕ አሜሪካ ለጥቅሟና ለአጋሮቿ ደህንነት
ወታደራዊ ጣልቃ ገብነት ማድረግ አለባት ሲል፣ ሌላኛው ደግሞ በጭራሽ እንደውም አሜሪካ የተወሰኑ ወታደራዊ ቃል ኪዳኖቿን በመተው የራሷን ግዛት ዌስተርን ሄሚስፌር መጠበቅ ወይም እንደ ቻይና ያሉ የበለጡ ሀያላን ባላንጦችን መበገር አለባት ይላሉ። ውይይቱ የማዕከላዊ እዝን አዛዥ አድሚራል ብራድንም እንደሚጨምር ተዘግቧል። አድሚራሉን ጨምሮ ሌሎች ከፍተኛ የአሜሪካ የጦር ሰዎች አሁን በፋርስ ባሕረ ሰላጤ የተንሰራፈውት የአሜሪካ የጦር ሰፈሮች ወደ ምዕራብ እንዲሄዱ ይመርጣሉ። ወደ ምዕራብ ሲሉ ወደ ዮርዳኖስና እስራኤል በዋነኛነት ማለት ነው። እንደዚሁም በሳውዲ አረቢያ የቀይ ባህር ዳርቻ ወይም ደቡባዊ ዳርቻ በማለት ይናገራሉ። ይህ በእንዲህ እንዳለ እስራኤል ወጣቱን ሰርጀንት ፈርስት ክላስ በአማርኛ ሻምበል ባሻ የሁዳ ቃጽን አጽም ከ44 ዓመት በኋላ ከሊባኖስ ምድር ለቅማ ለሀገሯ ማብቃቷን የእስራኤል ጦር አስታወቀ። የሁዳ ቃጽ የጠፋው ወይም የደረሰበት ያልታወቀው የዛሬ 44 ዓመት በፈረንጅ 1982 ከጁን 10 እስከ 11 ወይም በኢትዮጵያ 1974 ከሰኔ 3 እስከ 4 በእስራኤልና በሶሪያ ጦር መካከል በሊባኖስ ቤካ ሸለቆ ውስጥ በምትገኘው ሱልጣን ያኩብ በተባለች ስፍራ በተካሄደ የአንድ ቀን መቆራቆስ ነበረ። መቆራቆሱ በእስራኤል በኩል የ21 ወታደሮችን ሕይወት የበላና ከ30 በላይ ያቆሰለ ነበረ። ሶሪያ በጦርነቱ የሞቱና የቆሰሉ ወታደሮቿን ቁጥር ለማንም ሳትሰጥ በሆድ ይፍጀው አልፈዋለች። በጦርነቱ ወቅት ቃጽ የታንክ ተዋጊ ነበረ። ተመሳሳይ ማዕረግ ከነበረው ጓዱ ሰርጀንት ፈርስት ክላስ ሻምበል ባሻ ዛካሪ ባውሜል እና ሌላ ሦስተኛ አብሮ ደብዛው የጠፋ ማለት ነው ሰርጀንት ፈርስት ክላስ ሻምበል ባሻ ዝቪ ፊልድማን ጋር የደረሱበት ጠፋ። የኦባማ አስከሬን በ2019 በፈረንጅ በራሽያ እርዳታ ተገኝቶ ወደ አገሩ እስራኤል ተመለሰ። የፌልድማን አስከሬን ደግሞ በሞሳድ የስለላ አገልግሎት ባልደረቦች ተፈልጎና ተገኝቶ በፈረንጅ 2025 ሜይ ለሀገሩ በቃ። የመጨረሻውና ከ44 ዓመታት ደብዛ መጥፋት በኋላ በዛሬው ዕለት ለሀገሩ የበቃው የሁዳ ቃጽ እነሆ በእስራኤል ወታደራዊ ስለላ ዲሬክቶሬትና ሞሳድ ቅንጅት በተካሄደ አሰሳም ተሳክቶም አጽሙ ከወደቀበት ተለቅሞ ወጥቶ በዛሬው ዕለት ለሀገሩ በቅቷል። ሁለቱ የስለላ ድርጅቶች የደረሱበትና ቆፍረው ያወጡት የይሁዳ ቃጽ አጽም ማንነቱን በሳይንስ ወደሚረጋገጥበት ሜዲካል ተቋም ተልኮ በስኬት ተጠናቋል። ወታደራዊ የስለላ ዲሬክቶሬት ለእስራኤላውያን የምሥራቹን ያጋራው ትናንት ከእኩለ ሌሊት በኋላ ነበረ። ከቃጽ ጋር የተገናኘም አዲስ ግኝት አለ ብሎ ነበረ። ኖ ዛሬ ከ44 ዓመታት በኋላ አጽሙ መገኘቱን አብስሯል። በተያያዘ ዜና የተባበሩት አረብ ኤሚሬትስ ኢራን 2 ቦሊስቲክ ሚሳኤሎች እንደተኮሰችባት አስታወቀች። አንዱ ሚሳኤል የውሃ ክልሏ ውስጥ ሲወድቅ፣ ሌላኛው ግን ከግዛቷ ውጪ የትም መውደቁን ገልጻለች። ኤሚሬትስ ከዚህ ጋር አያይዛ ለኢራን እንዳስገነዘበችውም ሊቃጣ ከሚችል ማንኛውም ጥቃት ራሷን በሚገባ ለመከላከል ዝግጁ ናት። ኢራን አፏን ለጉማለች። መገናኛ ላይ እንገናኝ። ቴምሮች ነን። መገናኛ የካ ክፍለ ከተማ ጀርባ ላይ አዲስ ሳይት ይዘንላችሁ መጥተናል። ከባለ 1 መኝታ 60 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ አማራጮች በልዩ አከፋፈል በ40/60 60%ቱን ቁልፉን ስናስረክቦ ይከፍሉናል። በ20/80 80%ቱን በ15 ዙር በግንባታ ሂደት ይከፍሉናል። 100% ለሚከፍሉ ደንበኞቻችን የ35% ልዩ ቅናሽ እናደርግሎታለን። በማስታወቂያ ዋጋ የቀረበ ትልቅ ዕድል ስለሆነ እንዳያመልጦ። ብልሆች ዛሬን ይጠቀማሉ። ለበለጠ መረጃ በ0960 62 88 88 ቴምር ፕሮፐርቲስ
የህልሞ ማረፊያ። ዳንኤል እንግዲህ ትልቅ ዜና ነው ዋሽንግተን ፖስት ይዞ የወጣው። አሜሪካ ምናልባት ብዙዎቻችን እንደምንገምተው በዚህ ጦርነት ለወራት በቀጠለ ጦርነት አማካኝነት በኢራን ጉዳት የደረሰባቸው የጦር ሰፈሮቿን መልሳ እንደነበሩ የማድረግ እቅድ እንደሌላት ነው። እነዚህ የመከላከያ ሚኒስትሩ በዚህ ረገድ ትዕዛዝ ይሰጣሉ ተብሎ ከሚጠበቀው መደበኛ ጥናት እና ውይይት በፊት የቀረበው ትንተና የሚያመለክተው በአጠቃላይ እነዚህን በጦርነቱ የተጎዳዱ የአሜሪካ ጦር ሰፈሮችን መልሶ እንደነበሩ ለማድረግ ወጪው የተገመተው ዳንኤል ብዙ አይደለም፣ $5 ቢሊዮን ነው። ይሁንና አሜሪካ ይህን ጥገና የማካሄድ እቅድ የላትምና ይሄ ትልቅ አጋጣሚ ነውና በክፍለ ዘመን አንዴ የሚመጣ ነውና አሜሪካ ክልሉን ለቃ ብትወጣስ የሚለው አንድ ጠንካራ ካምፕ በፕሬዚደንት ዶናልድ ትራምፕ አስተዳደር ውስጥ አለ። ሁለተኛው ካምፕ ደግሞ እንዴት እንደዛ ሊሆን ይችላል? አሜሪካ ለጥቅሟና ለአጋሮቿ ደህንነት ስትል አሁን እንዳደረገችው አይነት ወታደራዊ ጣልቃ ገብነቷን መቀጠል አለባት የሚለውን ክርክር እንዳፋፋመው ነው ዘገባው የሚሰጠን። ዓለም አሜሪካ ሰራዊቷን ከፋርስ ሰላጤ ለማስወጣት እያሰበች መሆኑ ከምን አንጻር ነው? ከፋርስ ሰላጤ ብትወጣስ በቀጣይ ሊፈጠሩ የሚችሉት ነገራቶች ምንድናቸው የሚለውን ብትነግረን። የመጀመሪያውና ዋናው መካከለኛው ምስራቅ ለአሜሪካ የውጭ ፖሊሲ ትልቅ የትኩረት አቅጣጫ ሆኖ ቆይቷል እና ዋነኛው መሰረቱ ደግሞ የዚህ ነዳጅ ነው ዳንኤል። እና እስከ ቅርብ ዓመታት ብዙ ርቀት ያለው አይደለም፣ ምናልባት የዛሬ 20 ዓመት 25 ዓመት በዓለማችን የመካከለኛው ምስራቅ ትልቋ ነዳጅ ተጠቃሚ ሀገር አሜሪካ ነበረች። በዓለም ላይ ቻይና አልነበረችም። እና ይሄን በምታደርግበት ጊዜ አሜሪካ ከዚህ ከነዳጁ ጋር በተያያዘ ክልሉ በውጭ ፖሊሲዋ ውስጥ ቁጥር 1 ነው ማለት ነው። አሁን ግን ይሄ ለውጥ አክቹዋሊ የተጀመረው ከኦባማ ጊዜ ጀምሮ ነው እና በሂደት አሁን አሜሪካ ያለችበት ሁኔታ ከዓለማችን ነዳጅ ላኪ አገሮች መካከል ናት፣ በዋነኛነት ከፊት ከሚጠቀሱ ማለት ነው። ስለዚህ አሜሪካ መካከለኛው ምስራቅ ላይ የነበራት ስትራቴጂካዊ ምክንያት በዚህ ክልል እንደ ውሽንፍር የምትነፍስ ልዕለ ኃያል ሆና አቅሟን ጡንቻዋን አድርጋ በተደጋጋሚ ከጦርነት ወደ ጦርነት የምትገባበት ምክንያት በዚህ ባልኩህ ትልቁ አሴት በዚህ በነዳጅ ዘይት ምክንያት ነበረ። አሁን ከዚህ አንጻር አሜሪካንን ክልሉ ይህን ያህል የበፊቱን ያህል አስፈላጊነት የለውም፣ አሁን ካልኩ ከነዳጅ አንጻር ማለት ነው። በሌላ በኩል በእንግዲህ ትልቁ የአሜሪካ መሰለፊያ የምዕራብ ስልጣኔ መሰረት ክርስቲያናዊ መሰረት ነው ያለው እና ዲሞክራሲ፣ ሰብአዊ መብት የሚሉት ነገሮች በጣም ለአሜሪካና ለምዕራቡ ዓለም እጅግ ቁልፍ ነበሩ። ከዚህ አንጻር የእስራኤል ጠባቂም ነበረች አሜሪካ። ከእስራኤል ጋር የነበራት ትስስር መተኪያ የሌለው ወይም ደግሞ ጆ ባይደን በተደጋጋሚ ገልጾት በነበረው ቃል በአሜሪካና በእስራኤል መካከል ያለው ግንኙነት የብረት ቦክስ ነው ያሉት ነው የነበረው። አሁን እንደምታውቀው በእስራኤልና በአሜሪካ መካከልም ራሳቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደነገሩን አሜሪካ በሁለቱም ቦታ በዲሞክራቶችም በሪፐብሊካኖችም በኩል ለአሜሪካ የነበራቸው ጽናት ወይም ተቆርቋሪነት
በወትሮ መልኩ አይገኝም እና ኔታንያሁ የዚህን ምክንያት ሲያቀርቡ እንግዲህ ዋናው አድርጋ ያቀረቡት የማህበራዊ ሚዲያ ጀርባ የሚሰሩ ኃይሎች ምንድን ይባለው ፕሮፓጋንዳ ዋቴቨር ልትለው ትችላለህ። ስለዚህ አሁን ባለው አያያዝ በአሜሪካ ማህበረሰብ ውስጥ ለእስራኤል ያለው በተለያየ ደረጃ በዕድሜ፣ በሙያ፣ በፓርቲ አፊሊዬሽን በመሳሰሉት እየከፈሉ በየቀርቡ ባሉ የህዝብ መመዘኛዎች ላይ በመመርኮዝ እስከ እስራኤል እስካሁን ድረስ በመካከለኛው ምስራቅ ቁጥር 1 የአሜሪካ የውጭ ፖሊሲ ኢንተረስት ሆና በየዓመቱ ታገኝ የነበረውን ወደ $3.8 ቢሊዮን ወታደራዊ እርዳታ መውሰድ በየጊዜው እየቀነሰች በ10 ዓመት ጊዜ ውስጥ ቶታሊ ምንም አይነት እርዳታ ላለመውሰድ የምትችልበትን መንገድ እያቀደች ወይም እየሄደችበት መሆኑን ጠቅላይ ሚኒስትር ኔታንያሁ ገልጸዋል። ለዚህም መንግስታቸው በቢሊዮን ዶላሮች የሚቆጠር ገንዘብ ለሚሊተሪ ባጀቱ እንደጨመረ መግለጻቸው ይታወሳል። ስለዚህ አሁን ይሄን ይዘ በተለይ የዶናልድ ትራምፕ ማጋ ንቅናቄ ማለት አሜሪካ ትቅደም የሚለው በአሜሪካ ላይ ብቻ ነው ማተኮር ያለብን የሚለው እሳቤ የቀኝ ክንፎች እሳቤም አሁን በሰማው መልኩ ቢያንስ ኔታንያሁም እንደገለጹት አሜሪካ ለእስራኤል ያላት ኮሚትመንት፣ ለእስራኤል ያላት ፍጹማዊ ተገንነት እንደ ወትሮ አይደለም። ምንም እንኳ አሁንም በአንጻራዊነት በጠንካራ መልኩ ቢኖርም ማለት ነው። አሁን ግን ተመልሶ እየሰማን ያለ ነው። በተለይ እነዚህ የአሜሪካ ወታደራዊ ጦር ሰፈሮችና ወታደራዊ እሴቶች ለምሳሌ የአየር መቃወሚያ የምትለው የአየር ኃይል ጦር ሰፈሮች፣ አንዳንድ ቦታ ላይ የነዳጅ መቅጃዎች፣ መርከቦቿ ነዳጅ የሚቀዱበት እንደዚህ ማዕት ነው ያላት። ሚሊተሪዋ ትልቅ ነው የአሜሪካ። ስለዚህ ፋርስ ባህረ ሰላጤ ውስጥ ያሉት እስከ ባህሬን እስከ ኩዌት በተለይ እነዚህ በኩል ያሉት በከፍተኛ ደረጃ ጉዳት እየደረሰባቸውና ነገም አሜሪካ ልትከላከላቸው የማትችላቸው አሜሪካ ደጃፍ ላይ የሚገኙ ናቸው። ይሄ ዘገባ በስም ስላልጠቀሰው ግራ ገብቶኛል እንጂ ኳታር ውስጥ የሚገኘው በመካከለኛው ምስራቅ ትልቁ የአሜሪካ አየር ኃይል ጦር ሰፈርም እዛው ደሴት ነች። ማነች? ይቅርታ፣ ኳታር እና ኩታ ገጠሞች ናቸው ማለት ትችላለህ። በባህር በጋራ የሚያለሙት የተፈጥሮ ጋዝ አላቸው፣ በባህር ድንበራቸው የተገናኙ ስለሆነ። ስለዚህ ለምሳሌ ኳታር ውስጥ የተባበሩት አረብ ኤሚሬትስ ውስጥም እንደዚሁ ወታደራዊ ወይ ጦር ሰፈር ወይ ደግሞ ወታደራዊ አሴቶች የምትላቸው አሏት። ስለዚህ አሁን እነዚህ በኢራን ዙሪያ ያሉ ሀገሮች ናቸው እና አሁን ምንድነው እነዚህ ውስጥ ያሉትን የጦር ሰፈሮች ወደ ምዕራብ በዋነኛነት ወደ እስራኤል እና በከፊል ደግሞ ወደ ዮርዳኖስ የማሸሽ ነው። በአንጻራዊነት በጣም ይርቃሉ እስራኤልና ዮርዳኖስ። ያን ያህል መራቁም ለእስራኤል ለአሜሪካ በፋርስ ባህረ ሰላጤ መገኘቷ ላይ መጠነኛ ተጽዕኖ ይርቃል። ይሁንና በተለይ ወደ ሁለቱና እንዲሁም በሳዑዲ አረቢያ በኩል ደግሞ በዚህ በደቡባዊ ጫፍ ወይም ዳርቻዎቿ አካባቢ የማዞር ነው እቅዱ። ስለዚህ ምንድነው ከኩዌት፣ ከኢራቅ፣ ከባህሬን፣ ከኢሚሬትስ እና ከኳታር በሂደት እዚህ ያሉትን ጦር ሰፈሮች ወደ እስራኤል የማስኬዱ ነገር አሜሪካ እንደገና ተመልሳ በእስራኤል ደህንነት ጉዳይ ውስጥ እንደ ወትሮው እንደ ጥንቱ በእውነት በሙሉ እንትን ስሜት የምትገባበት ሁኔታ ነው የሚፈጥረው። ስለዚህ የአሜሪካ ትልልቅ የጦር ሰፈሮች፣ የአየር ኃይል ጦር ሰፈሮች እንደዚህ እስራኤል በሚቀመጡበት ጊዜ አንደኛ እስራኤል ልትከላከላቸው ትችላለች በተሻለ። በሁለተኛ ደረጃ ደግሞ ይህ የአሜሪካ እስራኤል ውስጥ መገኘት ደግሞ ለእስራኤል ደህንነት እጥፍ ድርብ የሆነ ተገን ያደርገዋል ማለት ነው። ስለዚህ ሁኔታዎች
በዚህ ላይ ነው የሚገኙትና ይሄ መሆኑ የሰላጤውን አካባቢ ደህንነት አደጋ ላይ ሊጥለውና እንግዲህ ኢራን የሺአ ኃይሎች አሰባሳቢ ናት። ኤምፓየር ነው አሁን እየፈጠረች ያለችው በሊባኖስ። ለጊዜው ሶሪያ ላይ ለጊዜው እንደተሸነፈች ነው የምንቆጥረው። ነገር ግን አሁን ሶሪያ ውስጥ እየተንቀሳቀሰች አይደለም። በዚህም ሆነ በዚያ መልኩ ብሎ ማስቀመጥ አይቻልም። በዚህ በየመን በኩል በሁቲዎች አማካኝነት በየመን ምክንያት ደግሞ የሳውዲ አረቢያ ድንበር ድረስ የመገኘት አቅም ሰጥቷታል። ወደ ይሄ ጀርባ ኢራቅ ደግሞ ኩታገጠምናቸው ቤተኛ ናት። እንደ ራሷ መጋረጃ ከፍታ የምትገባበት ቤቷ ነው። እንደዚህ ስትመለከት ጥርት ባለ ሁኔታ የኢራን ሺያ ኤምፓየር ይታያል። ሁለተኛ ባህሬን ከዚህ በፊት በተደጋጋሚ እንዳወራ ነው ኢራኖች በአብዛኛው በአብላጫ ህዝቡ ሺአ ነውና መንግስቱ ግን ሁልጊዜም በአንጻራዊነት አናሳ በሆኑት ሱኒ ኃይሎች የተያዘ ነው። ትራዲሽናሊ ልክ ኢራቅ አሁን ጆርጅ ቡሽ በ2003 በፈረንጅ ዘምተው የሳዳም ሁሴንን ባስ ፓርቲ የሳዳም ሁሴንን ጦርን ሪፐብሊካን ጦርን ድራሹን አጥፍተው ዘር ማንዘራቸው ሙስጠፋ የሚባል የልጅ ልጃቸውን ጭምር ገለው ወይም ማስገድለው ማለት ይቻላል አሜሪካ በዛ መንገድ የሳዳም አገዛዝ ሁለት ወንድ ልጆቻቸውን ጭምር አድርጋ ሴቶቹ ናቸው የተረፉት። አንድ ከዘራቸው የተረፈ ወንድ የለም። በዛ መንገድ ፍጹም የሆነ እርምጃ በመውሰድ በጣም $3 ትሪሊዮን የከሰረችበት ነው። በዛ ምክንያት በልማድ ሁል ጊዜ ስልጣን ላይ ያሉት አናሳዎቹ ሱኒዎች ነበሩ። ያ ተገልብጦ በአሁኑ ሰዓት የኢራቅ ስልጣን አንጻራዊ ብልጫ ባላቸው ሺያዎች እጅ ነው የሚገኘው። ስለዚህ እነዚህ ተደምረው ኢራን ምን ያህል ኤምፓየር መሆኗን አይታል። እነዚህን ሀገሮች ብትቀጠቅጣቸው ራሷ በምትሰራቸው ሆም ሜድ ቦሊስቲክ ሚሳይሎች፣ ክሩዝ ሚሳይሎች አይነታቸው ብዙ ነው። በረጅም ርቀት ደረጃ የምታስቀምጣቸው አሉ። በመካከለኛ ርቀት ደረጃ፣ በአጭር ርቀት ደረጃ እንደገና ሰው አልቦች አሉ። እንደምታየው ይህን ሁሉ ድብደባ ስታደርግ ቆይታለች እና አሜሪካ በዚህ መንገድ አሁን እያሳየች ባለው መንገድ ይህን ክልል ጥላ ከወጣች የሰላጤው አካባቢ ሀገሮች ለኢራን ጥቃት ይጋለጣሉ ነው። ኢራንን መመከት አይችሉም ነው እና ኢራንን ለመመከት ከፍተኛ ገንዘብ፣ ጊዜ እና የስሜት መሆምጠጥ እና በክፉ ጊዜ በዛ መንፈስ ዜጎቻቸው አፈር መቃምን፣ በክርን መራመድን፣ በጉልበት መንፋቀቅን፣ በስለት መወጋትን እንዲህ አይነት ነገሮችን የኢራን ልጆች እንዳደረጉት በማድረግ የውስጥ ወታደራዊ ኢንዱስትሪያቸው ላይ ኢንቨስት በማድረግ እና ወይም ደግሞ ከሌላ ኃይል ጋር በመጣመር አሁን ለምሳሌ ልክ ሳውዲ አረቢያ እንዳደረገችው ማለት ነው። ሳውዲ አረቢያ ገንዘቡም አላት፣ ነዳጅ ነው እንግዲህ ትልቁ ምንጩ። ስለዚህ ፓኪስታን ታስፈልጋታለች ሳውዲ አረቢያ ላይ ኢኮኖሚዋ እና ባለ ኒውክሌር ፓወር ናት። ቱርክ ደግሞ እንደምታውቀው በኔቶ ደረጃ የሚባል በተለይ በዚህ በሰው አልባ ምርቶች እንዲሁም ደግሞ የራሷን ዘመናዊ ተዋጊ ጀቶች፣ ብረት ለበስ ብዙ ነገር ወታደራዊ ቁሳቁስ የምትሰራ ሀገር ናት። ስለዚህ ሁሉም የሳውዲ አረቢያን ኢንቨስትመንት ይፈልጋሉ። እነዚህ በዚህ መንገድ 3 የሱኒ ሀያላን አገሮች የመካ ስምምነት ተብሎ የሚታወቅ የመከላከያ ስምምነት አድርገዋል። እንደዚህ አይነት መቧደኖች ይኖራሉ ማለት ነው። የአሜሪካ መውጣት የማይቀር እየሆነ ሲመጣ እነ ኳታር ዝም ብሎ አይመለከቱም። ኦልሬዲ በኳታርና በእስራኤል መካከል ጠንካራ የሆነ የደህንነት ተራድኦ አለ። በተጨማሪም ሌሎች ፓወሮች እንግዲህ እነ ቻይናም እነ ራሽያም እነ እንግሊዝም እንግዲህ ኃይል ያላቸው ሀገሮች ጋር በመጣመር
የኢራንን አቅምና ተጽዕኖ መከላከል መቻል አለባቸው ማለት ነው። ይህንን ለማድረግ ደግሞ ዜናው ላይ እንደሰማው ከወራት እስከ ብዙ ዓመታት ሊፈጅባቸው የሚችል ስለሆነ የኢራን ተጠቂ ያደርጋቸዋል የሚል ከፍተኛ ስጋት አለ። ዳንኤል ዓለም አሜሪካ ሰራዊቷን ከፋርስ ሰላጤ ያስወጣች ማለት በአሜሪካ ጥበቃ የሚደረግላቸው የሰላጤው ሀገራት በተለይ አሁን ላይ ከኢራን ለሚሰነዘርባቸው ጥቃት ምን ያህል መመከት ይችላሉ? እሱን ነው እኮ የምነግርህ። በጣም ነው የሚከብዳቸው። አሜሪካንን መቶ አይችሉም። ወይም አሜሪካ ባዶ በረሃ ላይ ጥላቸውን እንድትሄድ አያደርጉም። እንግዲህ አሜሪካ በስር ነቀል መልኩ ዕቃዎቿን ሸክፋ ጣጥላ በአንድ ጊዜ የመውጣት ሂደት ውስጥ ትገባለች ወይስ በሂደት እየቀነሱ በመምጣት ወታደራዊ አሴቶችን ወደ ሌላ ቦታ በማዘዋወር ሌላ ግንባታ በዚህ በስተምዕራብ ለምሳሌ ወደ እስራኤልና ወደ ዮርዳኖስ የማዘዋወር ሂደቶች ይኖራሉ እና በእነዚህ ሂደቶች ውስጥ አንደኛ አሁን ባለው ሁኔታ አሜሪካንን ይለቃሉ ተብሎ አይጠበቅም ሰላጤዎቹ። ስለዚህ በማንኛውም መልኩ አሜሪካ ያንን ጊዜ እንድትሰጣቸው መጠየቃቸው አይቀርም። ትልቁ ነገር ብዙ ተንታኞች ከዚህ በፊትም ብለዋል፣ የሰላጤው ሀገሮች ያ በኢያሱ ዳቦ ነው ትራሱ የተባለበት አይነት ዘመን እያከተመ መሆኑን መረዳትና ህልውናቸውን በራሳቸው ለመከላከል የሚያስፈልጋቸውን የሚሊተሪ ካፓቢሊቲ ወታደራዊ ብቃት አቅምን በመሳሪያ ደረጃ፣ በሰው ኃይል ደረጃ፣ በሎጂስቲክስ ደረጃ፣ በስልጠና በመሳሰለው ራሳቸው ላይ ኢንቨስት ማድረግ በራሳቸው ደረጃ በቤታቸው መሳሪያዎችን ማምረት ኢራን እንደምታደርገው እና ሰፊ ቁጥር ያለው ጦር ሰራዊት መገንባትና ለፍልሚያ ሁሌ ዝግጁ ሆነው ያቆበቆበ ጦር ማጠናከር አለባቸው እና ይሄንን ለማድረግም ሆነ አሁን በሚኖረው ክፍተት ከአሜሪካ እየቀነሰች መሄድ ጋር ሁኔታውን ለማካካስ የሚያስችላቸውን ደግሞ ሌላ ኃይል ጋር እንዲሁ እየተጣመሩ በዛ መንገድ መሄድ ነው የሚችሉት። ይህን የማድረጉ ሂደት ደግሞ ከብዙ ወራቶች እስከ ዓመታት ሊፈጅ የሚችል ነው በማለት አጠቃላይ ስዕሉ ጥሩ ጊዜ እንዳልሆነ ነው የሚያሳየው ለሰላጤዎቹ። ዳንኤል መጪው ጊዜ ከስከዛሬው የበለጠ አይደለም። ዓለም የአሜሪካ ከፋርስ ሰላጤ መውጣት ጉዳይ በሌላ በኩል የኢራንን ፍላጎት ማሟላት እንደማለት አይሆንም ወይ? ይህ ደግሞ ከኢራን ጋር የሆነ ስምምነት በውስጥ በኩል እየተካሄደ ስለመሆኑ የሚጠቁምስ አይደለም ወይ? ልክ ነው። ይሄ የኢራን ጥያቄ ነው። ከሆርሙዝ ሰርጥ አሜሪካንን ማባረር እና ይሄም ደግሞ በማንኛውም መንገድ በቀጥታ መልኩ በምንም ቋንቋ ያስቀምጡት የኢራን እስላማዊ አብዮተኞች በታሪክ የምድራችንን ሌላ ያለ ሀገር አሜሪካንን ወቅተው ከክልላቸው እንዳስወጡት ነው የሚጻፈው እና ይሄም ምንም በማያወላዳ ሁኔታ የፋርሶችን መነሳት የሚያረጋግጥ ነው የሚሆነው። በሌላ በኩል ግን ይሄው ኃይል ወደ ምዕራብ ሄዶ በዋነኛነት እስራኤል እንደዚሁም በዮርዳኖስ ላይ ተጠናክሮ የሚቋቋምበት ሁኔታን ስትመለከተው ደግሞ ለኢራን በጎ ዜና አይሆንም። ስለዚህ እንግዲህ ዓለም እንደዚህ ናት። 50 በመቶ ትርፍ 50 በመቶ ኪሳራ ናት። ዳንኤል ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር። መገናኛ ላይ እንገናኝ። ቴምሮች ነን። መገናኛ የካ ክፍለ ከተማ ጀርባ ላይ አዲስ ሳይት ይዘንላችሁ መጥተናል። ከባለ 1 መኝታ 60 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ አማራጮች በልዩ አከፋፈል በ40/60 60%ቱን ቁልፉን ስናስረክቦ ይከፍሉናል። በ20/80 80%ቱን በ15 ዙር በግንባታ ሂደት ይከፍሉናል። 100% ለሚከፍሉ ደንበኞቻችን የ35% ልዩ ቅናሽ እናደርግሎታለን። በማስታወቂያ ዋጋ የቀረበ ትልቅ ዕድል ስለሆነ እንዳያመልጦ።
ብልሆች ዛሬን ይጠቀማሉ። ለበለጠ መረጃ በ0960 62 88 88 ቴምር ፕሮፐርቲስ የህልሞ ማረፊያ